Now to the United States, where Donald Trump has announced that he will freeze migration from what he called third world countries. ይህንን ተከትሎ ግን የመጡት የኢሚግሬሽን ለውጦች በጣም አስደንጋጭ ሊባሉ የሚችሉ ናቸው። 29-year-old Afghan who entered the United States. ይህንን አደጋ የፈጸመው ስደተኛ ነው ባጭሩ። ያንን ተከትሎ የመጡ ነገሮች አሉ። ፐርማነንትሊ ባን አደርጋለሁ ከሶስተኛ ዓለም የሚመጡ ሰዎችን ነው እያሉ ያሉት። ያ ማለት ምን ማለት ነው? ዜናው ያሸብራል። ናሽናል ሴኩሪቲ እና ፐብሊክ ሄልዝ ሊነካ የሚችል ነገሮች ላይ ፕሬዝዳንቶች ስልጣን ስላላቸው ከትናንት ጀምሮ ግን አሳይለምን በሚመለከት The 101st has done an outstanding job leading the joint task force at our southern border. I mean, we have nobody coming in. They're not coming in. Under Biden, they were coming in by the millions. Now we have nobody coming in. We have a strong border. Nobody talks about it anymore. ከዛ በኋላ የሆነው ነገር ነው ትንሽ የሚያስደነግጠው። ምን ማለት ነው? ይሄ ማለት ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ ዝግጅታችን የዩቲዩብ ቻናል ቤተሰቦቻችን እንደምታውቁት ጠበቃ ሳምን ቦራንዴ ፕሮግራም ይዞልን ይመጣል። አልፎ አልፎ ደግሞ እንደዚህ ወርም ሳንጠብቅ እንደዚህ ማህበረሰባችን ማወቅ ያለባቸው ነገር ሲኖር እንደዚህ በድገት እንጋብዘዋለን። እሱም ሁልጊዜ ፈቃደኛ ስለሚሆን እናመሰግናለን። ተመልካቾቻችን ይሄ ፕሮግራም ወቅታዊና እጅግ በጣም ጠቃሚም ስለሆነ ለማህበረሰባችን ላይክ በማድረግ እንዲሁም ሼር በማድረግ እንድታግዙን ስንል በትህትና መጠየቅ እንፈልጋለን። ጠበቃ ሳምን ስላየውህ በጊዜ ደስ ብሎኛል። እንኳን ደህና መጣ። አመሰግናለሁ ኪዲ ስለጋበሽኝ። እንኳን ደህና ቆያችሁ። እንግዲህ አሜሪካን ያው የዓለም ትኩረትን መሳቧን እንደቀጠለች ነው። ፕሬዚደንት ትራምፕ ከተመረጡ በኋላ ብዙ ሁሌ እንደምንለው አዳዲስ ህጎች መሻርና አዳዲስ ህጎች መውጣት የተለመደ ሆኗል። ለእናንተም ስራ እንደበዛባችሁ ግልጽ ነው። አንዳንዴ ደግሞ እንደዚህ ድንገታዊ የሆነ አደጋ አሳዛኝ እጅግ በሚፈጠርበት ሰዓት እንደተለመደው አንድ ነገር ስህተት ቢሆንም መላውን ስደተኛ የሚጎዳ አይነት ህጎችን በማውጣትም እየተለመደ የመጣ የሚመስል ነገርም አለ። ሰሞኑን የተፈጠረው ነገር አለ በ2-3 ቀናት በፊት። እሱን ተከትሎ የወጡ ስደተኞችን የሚመለከቱ አንዳንድ አስደንጋጭ የሚመስሉ ዜናዎችንም ስንሰማ ነበረ። ነገር ግን በዝርዝር እዛ ውስጥ ከመግባታችን በፊት እንደ ሁልጊዜው ራስን በማስተዋወቅ እንጀምርና። አመሰግናለሁ ኪዲ። አሳምን እባላለሁኝ። የህግ ባለሙያ ነኝ። የኢሚግሬሽን ጠበቃ ነኝ። አለፉት 10+ years ከ10 ዓመታት በላይ በ50ዎቹም ስቴት ውስጥ ክላይንቶች አሉኝ። እነሱን አገለግላለሁ። የእነሱን ኬዞች ይዛለሁኝ። በአብዛኛው ኢሚግሬሽን ኬዞች ብንሰራም ሌሎች ኬዞችንም እንሰራለን። ለምሳሌ ኒውዮርክ አካባቢ የመኪና አደጋዎችን፣ ሌሎች ነገሮችን እንሰራለን። ይህን እየሰራን ያለ ነው። መግቢያ ላይ እንደተናገርኩት ነው። ሰሞኑን ትንሽ አነጋጋሪ የሆነ ነገር ተከስቷል። የናሽናል ጋርድን በተመለከተ በጣም አሳዛኝና እጅግ በጣም ልብ የሚሰብር ነገሮችን ዜናዎች ተመልክተናል። 2 ናሽናል ጋርዶችን ያጣንበት ሁኔታ በአደጋ አለ። ይህንን አደጋ የፈጸመው ስደተኛ ነው ባጭሩ። ያንን ተከትሎ የመጡ ነገሮች አሉ። እስቲ ስለ ጉዳዩ እንደ ባለሙያም ምንድነው ይዞ የመጣው መዘዝ የሚለውንም ጨምሮ ለምናት። አመሰግናለሁ ኪዲ። እንዳልሽው ነው ስቶሪው የሚጀምረው። የአፍጋኒስታናዊ የሆነ ዜጋ አሜሪካ አፍጋኒስታን ውስጥ ወታደሮቿ በነበሩ ጊዜ አብሯቸው ሲሰራ የነበረ፣ በደንብ ቬትድ የተደረገ፣ በደንብ ባክግራውንዱ የተጠና፣ ታማኝነቱ የተረጋገጠ፣ ከሲአይኤ እና ከሚሊታሪው ጋር ሲሰራ የነበረ ሰው ነው። ከዛ በኋላ ወደ አሜሪካ በባይደን ዘመን የመጣ ሰው ነው። ባለቤቱና 5 ልጆቹን ይዞ እዚህ ሀገር መጥቷል። እዚህ ሀገር ከመጣ በኋላ አሳይለም ጠይቆ ነበረ። አሳይለሙ የተፈቀደለት አሁን በትራምፕ ዘመን ነው። ትራምፕ መንግስት ከሆነ በኋላ ነው አሳይለሙ አፕሩቭ የሆነለት። ከዛ በኋላ ግን የሆነው ምንድነው? ዋሽንግተን ዲሲ ውስጥ እንደምታውቂው የናሽናል ጋርዱ ስላለ፣ ወይም ደግሞ ፕሬዚደንት ትራምፕ ከዚህ በፊት አንድ ፕሮግራም ሰርተንበታል። ከተለያዩ ስቴቶች ውስጥ ናሽናል ጋርድ ስቴት ናሽናል ጋርድ ወደ ዋሽንግተን ዲሲ አምጥተው ወንጀል እንከላከላለን የሚል አይነት ነገር እየሰሩ ስላሉ እዛ ውስጥ የነበሩትን ከናሽናል ጋርድ ውስጥ 2 ሰዎችን ይሄ ሰው ሄዶ
በጥይት መምታቱ ነው። አንደኛው ሞቷል፣ አንደኛዋ ሞታለች። እስካሁን ባለው እንትን አንደኛውን ክሪቲካል ኮንዲሽን ላይ እንዳለ ነው የሰማነው። ራሱም ተመቶ ክሪቲካል ኮንዲሽን ነው ያለው። ይሄ ነው ስቶሪው። ይህንን ተከትሎ ግን የመጡት የኢሚግሬሽን ለውጦች በጣም አስደንጋጭ ሊባሉ የሚችሉ ናቸው። ኢትዮጵያውያንና ኤርትራውያን ይነካል ብለን ስላሰብን ነው በየወሩ ከመገናኘታችን ጥለን ዛሬ እንደ ብሬኪንግ ነገር የገባ ብሬኪንግ ኒውስ አይነት ነገር የገባ ነው። የበለጠ አናላይዝ ብናደርገው ሰውን ሊያስደነግጥ ይችላል፣ ኢትዮጵያና ኤርትራውያን ሊያስደነግጥ ይችላል የሚል ነገር ይኖራል ብለን ስላሰብን ነው ይህንን ፕሮግራም መስራት ያስፈለገ። ዞሮ ዞሮ ኖቬምበር 26 ላይ ፕሬዚደንት ትራምፕ በትሩዝ ሶሻል ላይ ትዊት ያደረጉት በኋላም በፌስቡክም በትዊተርም ላይ ቀድሞ ኤክስ በሚባለውም ላይ የወጣው ነገር ምንድን ነው? ከሶስተኛ ዓለም ሀገራት ውስጥ ከዚህ በኋላ የሚመጡትን ስደተኞች ሙሉ በሙሉ ፐርማነንት ሊያቆማለሁ የሚል ነገር ነው የተደረገው የጻፉት። ከዛ በኋላ የሆነው ነገር ነው ትንሽ የሚያስደነግጠው። ምን ማለት ነው? ይሄ ማለት ፐርማነንትሊ ባን አደርጋለሁ ከሶስተኛ ዓለም የሚመጡ ሰዎችን ነው እያሉ ያሉት። ያ ማለት ምን ማለት ነው? ምንን ነው የሚያካትተው የሚለው ነገር አስቸጋሪ ነው። የግሪን ካርድ አፕሊኬሽኖችን ነው፣ የአሳይለምን ነው፣ የሬፊውጂን ነው የሚያካትት ነው ወይስ እነዚህ ሰዎች ወይም የትኞቹን ሀገሮች ነው ከቨር የሚያደርገው የሚለው ነገር በጣም ለትርጉም በጣም ግልጽ አይደለም። በዚህም የተነሳ ብዙ ሰዎች ቤተሰቦቻቸውን ሊያመጡ የሚችሉ አሳይለም የጠየቁ ሪፊውጂ ትንሽ ቁጥርም ቢሆን ሪፊውጂ የሚጠብቁ ቪዛ ያላቸው ሰዎች እንዴት ነው አፌክት የሚያደርጋቸው የሚለውን በአጭሩ ለመነጋገር ነው። በአብዛኛው ግልጽ የሆነ መልስ የለንም። ግን እስካሁን ግን ኮንክሪትሊ የሆኑት ነገሮች ምንድናቸው ብለን ስናስብ የመጀመሪያ ልናነሳው የምንችለው ፕሬዚዳንቱ ሙሉ በሙሉ ከሁሉም ሀገሮች ፐርማነንትሊ ባን ማድረግ ይችላል ወይስ አይችልም በህገ መንግስቱ መሰረት የሚለውን ጥያቄ ነው የሚያስነሳው። ከዚህ በፊትም እንደተነጋገር ነው ፕሬዚዳንቱ ተቆጥሮ በህገ መንግስቱ የተሰጠው ስልጣን አለው። እነዚህ ያንን ወይም ደግሞ ከኮንግረሱ ከህግ አውጭ ምክር ቤት በዴሊጌሽን በውክልና ይሄን እኛ መስራት ስለማችል ኤክዚኪዩቲቭ ስራ ብሎ የተሰጡ ስራዎች አሉ ህገ መንግስታዊ መሰረት ያላቸው እና በአይኤንኤ የሚባለው ህግ መሰረት ፕሬዚዳንቱ detrimental to US interest የሚባል አንድ ስታንዳርድ አለ። ለአሜሪካ ጥቅም የሚጎዳ ከሆነ ወይም የአሜሪካን ጥቅም የሚጎዳ ከሆነ ፕሬዚዳንቱ ማንኛውንም አይነት ሰው ወይም ማንኛውንም የሀገር ሰው ወይም ማንኛውንም ግሩፕ ወደ አሜሪካ እንዳይገባ የመከልከል መብት አለው። is it detrimental to the US interests የሚባለው ማለት ነው። ስታንዳርድ አለ። ጥያቄ ነው በፕሬዚዳንቱ እይታ መሰረት ይሄ ግሩፕ የዚህ ሀገር ሰዎች የዚህ ሀገር ስደተኞች የዚህ ሀገር የግሪን ካርድ ሆልደሮች ወደዚህ ሀገር ወይም ደግሞ ግሪን ካርድ አፕላይ የተደረገላቸው ሰዎች ወደዚህ ሀገር የሚመጡ ከሆነ ለአሜሪካ ጥቅም ሊጎዳ ይችላል ብሎ የሚያስበውን የመከልከል መብት አለው። ከህገ መንግስቱም የሚነሳ በተለይ ደግሞ ኮንግረሱ ከሰጠው የውክልና ዴሊጌሽን የሚነሳ ነው። የጠቅላይ ፍርድ ቤቱ የአሜሪካ ጠቅላይ ፍርድ ቤት ይሄ ስልጣን ሰፋ ባለ ነው የተረጎመለት። ፕሬዚዳንቱ ከሁሉም ነገር የበለጠ ብዙ ኢንፎርሜሽን አለው። የናሽናል ሴኪዩሪቲ አድቫይዘሮች አሉት፣ እነ ኤፍቢአይ አሉ፣ እነ ሲአይኤ አሉ፣ ሌሎች ኢንስትሩመንት ማሽነሪዎች፣ ፐርሶኔልስ ታዋቂ ምሁራን ያሉበት አድቫይዝ ሊያደርጉት የሚችሉ በየቀኑ ኢንፎርምድ የሚሆነው እኛ አብዛኛው ፐብሊኩ የማያውቀውን ኢንፎርሜሽን ስለሚያገኝ እሱ ለናሽናል ኢንትረስቱ ችግር ያመጣል ብሎ የሚያስብ ከሆነ ይችላል ብሎ የጠቅላይ ፍርድ ቤቱ በከፍተኛ ስልጣኑን ከፍ አድርጎ ሰፋ አድርጎ ለፕሬዚዳንቱ የሰጠበት ሁኔታ ነው ያለው። ከዚህ በፊት የነበሩት ፕሬዚዳንቶች አንዳንዱን ይሄንን መብት ተጠቅመውታል። ለምሳሌ እንደምታስታውሸው ራሱ ፕሬዚዳንት ትራምፕ ትራቭል ባን በመጀመሪያው ተርም ላይ ትራቭል ባን አድርጓል። አሁን ጁን 2025 19 ሀገሮች ላይ ኦልሞስት አንዳንዶቹ ላይ ትራቭል ባን አንዳንዶቹ ላይ ፒውር ትራቭል ባን ባይሆንም ግን ሊሚቴሽን በቪዛ ላይ ብዙ ነገሮች ሲያደርግ ነበረ። በኮቪድ-19 ዘመን ሰዎች ኮቪድ ያላቸው ሰዎች ወደዚህ ሀገር እንዳይገቡ ሲደረግ ነበረ። ናሽናል ኢንትረስትን የሚነኩ ነገሮች፣ ፐብሊክ ሄልዝን የሚነኩ ነገሮች፣ HIV በነበረበት ዘመን ያሉ ነገሮች ህብረተሰቡን የአሜሪካን ህዝብ ችግር ውስጥ ያስገባል ብለው የሚያስቡትን ሲከለክሉ ነበር። ከዚህ በፊት የነበሩት ፕሬዚዳንቶችም ይሄ በትራምፕ የተጀመረ ነገር አይደለም። ግን ትራምፕ አብዛኛውን የኤክዚኪዩቲቭ ስልጣን ጡንቻ በጣም በመጠቀም ነው የሚታወቀው ፕሬዚዳንቱ እና ናሽናል ሴኪዩሪቲ እና ፐብሊክ ሄልዝ ሊነካ የሚችል ነገሮች ላይ ፕሬዚዳንቶች ስልጣን ስላላቸው በዛ ነው እንግዲህ አሁን በዚህ ትዊት ባደረገው ነገር ላይ ፐርማነንትሊ ባን አደርጋለሁ የሚለው ምናልባት የህግ መሰረት አለው፣ ፋውንዴሽን አለው። ስለዚህ ሊያደርግ ይችላል ብለን እያሰብን ያለ ነው።
ከዛ በተጨማሪ ግን ፕሬዚደንቱ ከተናገረ በኋላ ግን የሆነው ነገር ምንድን ነው ብለን ብናስብ የመጀመሪያውና ዋነኛው ሪፊውጂ ፕሮግራሙን በሚመለከት ከ19 ሀገራት ጁን 2025 ላይ ፕሬዚዳንቱ ፕሮክላሜሽን አውጥቷል፣ አዋጅ አውጥቷል። እነዚህ 19 ሀገራት ውስጥ የሚመጡ ሰዎች የበለጠ ኤክስትራ የበለጠ ቬት እንዲደረጉ የበለጠ በደንብ እንዲታዩ የበለጠ ባክግራውንዳቸው እንዲጠና የሚለውን ማለት ነው። ምንድነው እያሉ ያሉት? በባይደን ዘመን የመጡት ሪፊውጂዎች ከ2021 እስከ 2024 የመጡት አብዛኞቹ በደንብ ባክግራውንዳቸው ሳይጠና ነው። ወንጀለኞች ናቸው፣ ቴሮሪስቶች ናቸው የመጡት። ሀገሪቱን ሊጎዱ የሚችሉ ሰዎች ናቸው የመጡት። እነዚህ ሰዎች መጥተው በዚህም በዛም ተብሎ ግሪን ካርድ ያገኙ ሰዎችም አሉ። ስለዚህ ያሉት ምንድን ነው ከ2021 እስከ 2024 ድረስ በባይደን ዘመን የመጡት ሪፊውጂዎችን በሚመለከት በተለይ ከነዚህ ከ19 ሀገራት ውስጥ በሚመለከት ግሪን ካርዳቸውን እንደገና ሪቪው እናደርጋለን። እነዚህ ሰዎች ባክግራውንዳቸው ምን እንደሆነ አናውቅም ነው። ቤስት ምሳሌው ይሄ የአፍጋን ዜጋው ነው። የመጣው ከ2001 እስከ 2024 ነው። ከአፍጋኒስታን ነው የመጣው። ከ19 ሀገር ውስጥ አፍጋኒስታን አለችበት። በዚህ ሀገር መጥቶ አሳይለም ጠይቋል። አሳይለሙን አፕሮቭ ተደርጎለታል። ከዛ በኋላ ያደረገው ነገር ችግር አለ። ስለዚህ እነሱ እያሉ ያሉት ምንድን ነው ባክግራውንዱ አልተጠናም። መጀመሪያውንም ይሄ ሰው እዚህ ሀገር መምጣት አልነበረበትም፣ ባክግራውንዱ አልተጠናም። ይሄ ማለት ምን ማለት ነው? ይህንን ተከትሎ ግን ፕሬዚዳንት አሁን ያወጣው ነገር እንደገና ምንድን ነው የሁሉንም የአፍጋኒስታን አፕሊኬሽኖች ከዛሬ ጀምሮ እናቆማለን ነው። ላልተወሰነ ጊዜ ሰስፔንድ አድርገነዋል ነው እያሉ ያሉት። አንደኛ እሱ ነው። ሁለተኛ እንዳልኩሽ ከ19 ሀገሩ የሚመጡ ግሪን ካርድ ያላቸው ሰዎች እንደገና ሪቪው እናደርጋለን ነው። ግን አሁን እዚህ ላይ ስታስቢው አንድ የአፍጋን ዜጋ ይህን ችግር ስላመጣ ሁሉም የአፍጋን ዜጎች ላይ እንደዚህ አይነት ውሳኔ መስጠት ትክክል ነው ወይስ አይደለም ብለን እንድንጠይቅ ልንገደድ እንችላለን። ምናልባት ይሄ ነገር ወደኛ ላይ ደርስ ይችላል ምናምን ብለን ልናስብ እንችል ይሆናል። ምሳሌ እናድርገው። ለምሳሌ በኢትዮጵያ አንድ ቤተሰብና 5-6 ልጆች ያሉት አንድ ባልና ሚስት ያለበት ቤተሰብ ውስጥ አንዱ ልጅ ወጥቶ እንደዚህ አይነት ችግር ቢያደርስ እና መንግስት ነው ቤተሰቡ ሁሉ ያለውን ሲቲዝንሺፕ ወይም ግሪን ካርድ ሙሉ በሙሉ እነጥቃለን ቢባል አንድ ኦኬ። ከዚህ በተጨማሪ ደግሞ አሁን ኢትዮጵያውያን አፕላይ ያደረጉት ነገር ሁሉ ሰስፔንድ እናደርገዋለን ቢባል ምንድን ነው የሚሰማን ነው። ትንሽ አንዳንድ የአፍጋኒስታን ኦር ኪዩባ ኦር ምናምን ሲባል ራቅ ያለ ይመስለናል፣ ግን ወደኛም ሊመጣ ይችላል ነው። ስለዚህ አሁን እየሆነ ያለው ነገር ምንድን ነው? አንድ ሰው ስላጠፋ ብቻ ለምን ይሄ ሁሉ ሰው ይቀጣል ነው። እንደገና ሰውየው የአፍጋን ዜጋ የሰራው ወንጀል ነው። ወንጀል ደግሞ የግለሰብ ነው። ህብረተሰባዊ ማህበረሰባዊ ወንጀል አይደለም። ይሄ ማህበረሰባዊ የሚባልም ወንጀል ያለ አይመስለኝም አሁን ባለው ሁኔታ። አሁን በፕሬዚዳንቱ ላይ ብዙ ሰው በተለይ የኢሚግሬሽን ራይት መብት አቀንቃኞች፣ መስሪያ ቤቶች፣ ነን ፕሮፊቶች፣ የኢሚግሬሽን ጠበቆች፣ የኢሚግሬሽን ዳኞች እና ኢሚግሬሽን ለዚች ሀገር ያስፈልጋል ብሎ የሚያስቡት ዲሞክራቲክ ፓርቲን በተጨማሪ ይሄ አካሄድ ትክክል አይደለም፣ አንድ ኢንሲደንት በተፈጠረ ቁጥር አንድን ህብረተሰብ በህግ መሰረት አድርጎ እንደ ፕሪቴክስት ወስዶ ማጥቃት ተገቢ አይደለም ብለው የሚያስቡ ብዙ ሰዎች እንዲፈጠሩ አድርገዋል ነው። አንዱ እሱ ነው። ሁለተኛው እንዳልኩሽ ሪፊውጂ ሪቪው 19ኙን ሀገሮች እናደርጋለን ነው። ደግነቱ ኢትዮጵያ ያለችበትም ኤርትራ ግን አለችበት በዚህ እንደምናውቀው። ስለዚህ ከ2021 እስከ 2024 በሪፊውጂ መጥተው ምናልባት ግሪን ካርድ ያገኙ ሰዎች ካሉ የእነሱንም ኬዝ እንደገና እናያለን እየተባለ ነው ያለው። ዞሮ ዞሮ ኤርትራን አፌክት ያደርጋል ይሄ ነገር። ከዛ በተጨማሪ በሶስተኛ ደረጃ ይሄንን የዋሽንግተን ዲሲውን የአፍጋኒስታኑ ሰውዬ ካመጣው ጉዳት ጋር ተያይዞ የመጣው ትናንትና የዩኤስሲአይኤስ ዳይሬክተር ትዊት ያደረጉት ነገር ነው። ጆሴፍ ኤድሎ ይባላል ሰውየው። ትዊት ያደረገው ነገር ምንድን ነው? ከዛሬ ጀምሮ ከትናንት ጀምሮ ላልተወሰነ ጊዜ የአሳይለም ወይም የጥገኝነት ጥያቄ ውሳኔዎች ሰስፔንድ እናደርጋለን ይላል። ፖዝ እናደርጋለን፣ ሀልት እናደርጋለን ነው የሚለው። ምን ማለት ነው ይሄ? ማለት አሳይለም አፕላይ አድርገው ያሉ ሰዎች ኢንተርቪው አድርገው ያሉ ሰዎች ኢንተርቪዋቸው በተደረገ አንዳንድ ቦታ በ2 ሳምንት፣ አንዳንድ ቦታ በ2 ወር፣ አንዳንድ ቦታ በ3 ወር ውሳኔ ይሰጣቸዋል። አይዘር አሳይለም ተሰጥቷችኋል ወይም አልተሰጣችሁም፣ ግራንት ተደርጋችኋል ወይም አልተደረጋችሁም የሚለውን ውጤቱን ይጠብቃሉ። ከትናንት ጀምሮ ግን አሳይለምን በሚመለከት ውሳኔ አንሰጥም ነው የሚሉት። ውሳኔውን ሙሉ በሙሉ አቁመነዋል ነው የሚሉት። ይሄ ብዙ ኢትዮጵያውያንን ብዙ ኤርትራውያንን የሚጎዳ ውሳኔ ነው።
እንዴት ነው የሚጎዳው ብለን ልናስብ እንችላለን። በአንድ በኩል ሰዎች ለብዙ ዓመት ያክል ጠብቀው አሳይለም ጊዜያቸውን ጠብቀው ለኢንተርቪው ተጠርተው ኢንተርቪው ተደርገው ለውሳኔ የተጠባበቁ ያሉ ሰዎች ከዛሬ ከነገ ውሳኔ ይሰጠኛል ብለው ያሰቡ ሰዎችን ማየት ይቻላል። እነሱ እያለፉበት ያለው በእነሱ ጫማ ውስጥ ብንሆን ማለት ነው። በሁለተኛ ደረጃ ዲሌይ ይኖራል። ዲሌይ ማለት አሁን መንግስት እያለ ያለው ምንድን ነው? አሳይለም ጠይቀው አሳይለም የምንሰጣቸው ሰዎች ወይም የጥገኝነት ጥያቄ ጠይቀው ያን ስታተስ የምንሰጣቸው ሰዎች እነማን እንደሆነ የምናውቃቸው ነገር አይደለም ነው እያሉ ያሉት። ኤክስትራ ባክግራውንድ ቼክ ያስፈልጋል ነው እያሉ ያሉት። ኤክስትራ አሁን ለምሳሌ ክላያንቴ የኔ ክላያንት አሳይለም ልንጠይቅ እንችላለን። ኢንተርቪው ታደርጋለች። ከዛ በኋላ ምንድነው ፊንገር ፕሪንት ሰታ ወደ ኤፍቢአይ ዳታቤዝ ሄዶ ሴት ወንጀል ሰርታለች ወይስ አልሰራችም ተብሎ ወዲያው በደቂቃ ውስጥ ይታወቃል። ራይት ባክግራውንድ ቼክ ይደረጋል። ቤዚካሊ የሚሞሉት ፎርሞችም ጥያቄዎች ይጠይቃሉ። እዚህ ሀገር ወንጀል ሰርተሻል፣ ያልሰራም፣ እዚህ ሀገር ታስረሽ ታውቂያለሽ፣ ታስሬያለሁ በፖለቲካ ምክንያት ወይም አልታሰርኩም ምናምን የሚለው ባክግራውንድ በደንብ ይጠየቃል፣ በደንብ ይታያል። ባክግራውንድ በደንብ ቼክ ይደረጋል። ከዛ በተጨማሪ ደግሞ በፊንገር ፕሪንት በዳታቤዝ በኤፍቢአይ ዳታቤዝ ውስጥ ወንጀል ሰርተዋል ወይስ አልሰሩም ተብለው ነው እነዚህ ሰዎች ውሳኔ ከማግኘታቸው በፊት። ለምሳሌ ኦፊሰሩ ጋር ትወስጃለች ክላይንትሽን። አይ ጥሩ ኬዝ ነው አሳይለም ነው አፕሩቭ አደርገዋለሁ ብሎ አስቦ ሊሆን ይችላል ኦፊሰሩ። ነገር ግን መጀመሪያ የሚያደርጉት ምንድነው? ፊንገር ፕሪንት ሰጥተው ባክግራውንድ ቼክ ነው የሚልኩት። የኤፍቢአይ ኔጌቲቭ ነገር የሚመጣ ከሆነ ወንጀል ምናምን የሚመጣ ከሆነ ዲናይ ይደረጋል። ፖዚቲቭ የሚሆን ግን አፕሩቭድ ይደረጋል። ዞሮ ዞሮ ምንድነው ሲስተሙ ራሱ በተቻለ መጠን በጣም ኃይለኛ የሆነ ባክግራውንድ ቼክ ያለበት ሲስተም ነው። እዛ በተጨማሪ ግን እንዴት አድርገው ኤክስትራ ባክግራውንድ ቼክ ማድረግ እንደፈለጉ አልገባኝም። ሆነስትሊ ወደፊት የምናየው ነው። መንግስትም እስካሁን የተናገረው ነገር የለም። ዲሌይ ይኖራል ነው ዲሌይ ይኖራል። አሁን በተለይ ፕሬዚደንት ትራምፕ ከመጣ በኋላ የአሳይለም ኬዞች በፍጥነት እየተጠሩ ነበር። በተለይ አዲስ የመጡ ሰዎች በአንድ ወር በሁለት ወር ውስጥ ክላይንቶቻችን ኢንተርቪው እየተደረጉ በሁለት ሳምንት ውስጥ በአንድ ወር ውስጥ አሳይለማቸው ግራንት እየተደረገ ውጤቱን እያየነው ነበር። ያ ከዚህ በኋላ እንደዛ ሊሆን ይችላል የሚል እምነት የለኝም። በጣም ዲሌይ ይኖራል። ምክንያቱም ኤክስትራ ባክግራውንድ ቼክ የሚደረግ ከሆነ ያ እስከሚደረግ ጊዜ ድረስ ጊዜ ያስፈልጋል፣ ገንዘብ ይጠይቃል፣ የሰው ኃይል ይጠይቃል። ዲሌይ እየሆነ ነው የሚሄደው። ከዚህ በፊት የነበረው የአሳይለም ባክሎግ ከዚህ በፊት የነበረው የአሳይለም ኬዝ ቁጥር ባለበት ሁኔታ ላይ እንደዚህ ማደረጉ የበለጠ በባክሎጉም ላይ ይጨምራል። ተመልሰን እስከዛሬ ወደ ነበረው ሲስተም ተመልሶ ወደ ዲሌይ ውስጥ ይገባል የሚል እምነት ነው ያለ። ዞሮ ዞሮ ግን በዚህ በአፍጋኒስታኑ ኢንሲደንት የሆኑትን ነገሮች ካየሻቸው ፕሬዚዳንቱ አንደኛ ፐርማነንትሊ ባን አደርጋለሁ የሚሉት ያለው ነገር አለ። ከሌላ ሀገር ሰዎች በስደት ወደዚህ ሀገር እንዳይመጡ። እነዚህ ሀገሮች እነማን ናቸው የሚለውን ማወቅ አልቻልንም። ኦኬ ብዙ ጊዜ ወደ 19 ሀገሮች ይሄዳል፣ ግን ከዛ በላይ ሊጨምር ይችላል ወይ ነው። ያንን ተከትሎ እነዚህ 19 ሀገሮች ውስጥ ግሪን ካርድ ያገኙ ወይም የሪፊጂ ስታተስ ያላቸው አሳይለም ምናምን የጠየቁ እንደገና ሪቪው እናደርጋለን የሚል ነው የመጣው። ከዛ በተጨማሪው ግን ከባዱ ነገር የአሳይለም ውሳኔዎችን አሁን ፖዝ መደረጉ አይ ቲንክ ብዙ ኢትዮጵያውያንን የበለጠ ይጎዳል። ለምን አሁን አሳይለም ችግር ውስጥ የገባ ፕሮቴክሽን ነው። በዚህ መንግስት በተለይ በዚህ መንግስት ከፍተኛ የሆነ የትራምፕ መንግስት ለውጥ ከፍተኛ ጡንቻውን ያሳረፈበት አሳይለም ነው። እንደምታስታውሽው ከዚህ በፊትም እንደተነጋገርነው የሳውዘርን ቦርደር ተዘግቷል። ስለዚህ በዛ በኩል መጥተው አሳይለም የሚጠይቁ ሰዎች አሁን ኦልሞስት የለም። እዚህ ሀገር በባይደን ዘመን የገቡት እና አሳይለም የጠየቁ ሰዎች አብዛኞቹ ታስረው በቦንድ ራሱ የተለቀቁ አይደሉም እስከዛሬ ድረስ። ኦልሬዲ ግማሾቹ ቴክሳስ ታስረዋል፣ ግማሾቹ የተለያዩ ሚድዌስት ያሉ ስቴቶች ታስረው ቆይ 2 ዓመት 1 ዓመት ኦልሞስት 1 ዓመት ታስረው ቆይተዋል። ከዛ በተጨማሪ የአሳይለም የመስጠት ሬቱ በጣም ዝቅተኛ ሆኗል። ለምሳሌ ልንገርሽ፣ እርግጥ ነው አሳይለም 2 አይነት አለ። መጀመሪያ በኦፊሰር ደረጃ የምታቀርቢው አለ። ኦፊሰሩ አይቻልም ካለ ወደ ኮርት የምንሄድበት ካለ ግን ከመቼ ነው ባለፈው ሳምንት የወጣ አንድ ስታቲስቲክስ በጣም የገረመኝ ስታቲስቲክስ አለ። እሱን አሁንም ማወራውን የበለጠ በቁጥር ብደግፈው የበለጠ ተመልካቾችሽም አንደርስታንድ ያደርጉታል ብዬ ስለምገምት ነው። አሳይለም በኦፊሰር ደረጃ መጀመሪያ በዩኤስሲአይኤስ ደረጃ አፕላይ እናደርጋለን። ከዛ በኋላ ክላይንትሽ ለኢንተርቪው ይጠራል። ኢንተርቪው ከተደረገ በኋላ 3
ወይም ደግሞ ሁለት ልንለው እንችላለን። ሁለት ውጤቶች አሉ። ወይ አሳይለም ይሰጠዋል ወይም ደግሞ ወደ ኢሚግሬሽን ኮርት ሪፈር ይደረጋል። በአሳይለም ደረጃም ያለቀለት ሰው በጣም እድለኛ ነው። ወደ ኢሚግሬሽን ኮርት ሲሄድ የአሳይለም ኬዝ እና በኦፊሰር ደረጃ በዩኤስሲአይኤስ ደረጃ ያለው ፕሮሲጀሩ ራሱ ይለያያል። በኦፊሰር ደረጃ በዩኤስሲአይኤስ ደረጃ ክርክር የለውም። አንድ ኦፊሰር ፊትሽ ትቀመጣለች፣ እኔ ጠበቃው አለሁኝ፣ ክላየንት ያለች የሚነግሯት መጀመሪያ ይሄ አሁን የምናደርገው ነገር ክርክር አይደለም፣ ከአንቺ ኢንፎርሜሽን ወስደን አሳይለም ያሰጥሻል ወይስ አያሰጥሽም የሚለውን ለማወቅ ነው። ፍሬንድሊ ነው ኢንቫይሮንመንቱ። ገብቶሻል። ትስቂያለሽ፣ ትጫወቻለሽ። አንዳንዴ የሚቀልዱ ኦፊሰሮች ይኖራሉ። ኮምፕሊመንት ትደራረጊያለሽ። ክላየንትሽ የበለጠ ሪላክስድ ሆና ነው ጥያቄ የምትጠየቀው እና አብዛኛው የሚጠየቁትን ጥያቄዎች እናዘጋጃቸዋለን ከኬዛቸው አንጻር በደንብ የሚታወቅ ነው። እንትና አድቨርሳሪያል አይደለም፣ ክርክር የለም። የመንግስት ጠበቃ የለም ነው እዚህ ቦታ እንዲህ ብለሻል የሚላት ነገር የለም ነው እዚህ ውሸት ዋሽተሻል የሚላት ነገር የለም። አንድ ኦፊሰር ብቻ ኢንፎርሜሽኑም ሰብስባ ያቸው ኦፊሰሯ ክላይንቴን ሰብስባ አሳይለም ያሰጣል። ቬሪ ፍሬንድሊ ኢንቫይሮንመንት ነው ኮምፔርድ ቱ ከፍርድ ቤቶች አንጻር ካየሽ ማለት። ወደ ፍርድ ቤት ሲሄድ ግን ኬዙ የመጀመሪያ የሚሆነው ምንድን ነው? ያ ሰው ወደ ዲፖርቴሽን ፕሮሲዲንግ ነው የሚገባው። መጀመሪያ በዚህን ቀን ቀርበህ ከዚህ ሀገር ሪሙቭ ለማትደረግባቸው ምክንያቶች ካሉ ይዘህ ቅረብ ነው የሚባለው። ያ በጣም አስደንጋጭ ነው። ዲፖርቴሽን ፕሮሲዲንግ ገባ ነው። ሁለተኛ የመንግስት ጠበቃም ይኖራል። ፍርድ ቤት ሴቲንግ ነው። ዳኛ አለ፣ የመንግስት ጠበቃ አለ፣ የክላይንትሽ ጠበቃ ነው ያለው። ምን ማለት ነው? የመንግስት ጠበቃው ያንን ኬዙን አንብቦ የኬዙን ችግሮች አይቶ ዶክመንቶችን አንተን ብሎ ብዙ ጥያቄ ይጠይቃል። ክሮስ ኤግዛምን ያደርጋል ክላይንትሽ። ዳኛም አለ። በጣም እንትን ነው፣ ክርክር የሚበዛበት አድቨርሳሪያል ሲስተም ነው። ራይት ናው ፍርድ ቤት ውስጥ ስትሄድ አንድ ሰው ኬዙ ከዩኤስሲአይኤስ ወጥቶ ወደ ፍርድ ቤት በሄደ ቁጥር የማሸነፍ ፖሲቢሊቲ በጣም እየቀነሰ ነው የሚመጣው። ምክንያቱም አንደኛ ዳኛም አለ፣ ሁለተኛም የመንግስት ጠበቃ አለ እሱም ይከራከረዋል። በሶስተኛ ደግሞ ዜር ሰምቲንግ ሮንግ በኦፊሰር ደረጃ በዩኤስሲአይኤስ ደረጃ ኔጌቲቭ የሆኑ የተጻፈበት ነገር አለ። ያንን እንትን ማድረግ ያንን እዛ ሄዶ እንደገና ማስረዳት ወይም መቀልበስም አይቻልም። ራይት ምክንያቱም ኔጌቲቭ ፋክተሮች አሉበት። የነበረው ስታቲስቲክስ በናሽናል በአሜሪካ ውስጥ የነበረው የአሳይለም በኢሚግሬሽን ፍርድ ቤቶች የአሳይለም የሚሰጠው በአቬሬጅ 38% ብቻ ነበር። ለምሳሌ ባለፈው አንድ ዓመት ያ ማለት ምን ማለት ነው? 100 ሰው የአሳይለም ኬዙ ኢሚግሬሽን ኮርት ውስጥ ቢገባ ሊያገኙ የሚችሉት 38 ሰዎች ናቸው ማለት ነው። 62ቱ ሰው ወደ ዲፖርቴሽን ወደ ሀገሩ ሊመለስ ይችላል ነው። እርግጥ ነው ወደ ሌላ ወደ ይግባኝ ምናምን ሊሄድ ይችላል። እሱም እየጠበቀ ነው የሚሄደው። ነገር ግን ባለፈው አንድ ዓመት ግን ካየሽው በትራምፕ ዘመን ባለፈው አንድ ዓመት ግን ካየሽው በናሽናል አቬሬጁ ከ38% ወደ 19% ነው የወረደው። ያ ማለት ምን ማለት ነው? 100 ሰዎች የኢሚግሬሽን ኬዛቸው በፍርድ ቤት የታየ ከዛ ውስጥ 19 ብቻ ናቸው አሳይለም ያገኙት ማለት ነው። ምን ያክል የአሳይለም አቤቱታ በተለይ በፍርድ ቤቶች ምን ያክል በጣም ችግር ውስጥ እንደገባ የሚያሳይ ነው ማለት ነው። ይሄ የአሳይለም ኬዝ ወይም ደግሞ የአሳይለም ፕሮቴክሽን እንደዚህ ችግር በደረሰበት በተጨማሪ ነው እዛ ትናንትና የዩኤስሲአይኤስ ዳይሬክተር ጆሴፍ ኤድሎ የሚባለው ሰው እንደገና አሁን ፖዝ እናደርጋለን ያለው ማለት ነው። እንዴት ነው አካሄዳቸው እንዴት ነው የሚለውን ማየት ይቻላል። ኦኬ እስካሁን ያወራነው ነገር አለ። ምን እናድርግ ነው አሁን what do we do now right አሁን ፈረንጆች በጣም ሲጨንቃቸው ምናምን ቴክ ብሬዝ ይላሉ። ትንሽ ኢንተንፈስ ብለን ልናስበው እንችላለን። ምንድን ነው የሆነው? በሶስት መልኩ ልናየው እንችላለን። አይ ቲንክ ይሄ መሰለኝ በጣም የዚህ ፕሮግራም ዋና አይ ቲንክ ኮር ፖይንት ብዬ የማስበው ይሄ ነው። አንድ ዋት ኢዝ ሃፕኒንግ ራይት ናው፣ አሁን ምን እየሆነ ነው ያለው የሚለውን ማሰብ አለብን። ግሪን ካርድ ሪቪው እናደርጋለን ነው እየተባለው፣ ኢሚግሬሽኑን ስታፕ አደርጋለሁ ነው እየተባለ ያለው፣ አሳይለም ለጊዜ ፖዝ ይሆናል እየተባለ ነው ያለው። ኤንድ በጣም ጥንቃቄ ያለበት ኤክስትሪምሊ ቬት እናደርጋለን፣ ባክግራውንድ ቼካችን እንጨምራለን ነው እየተባለ ያለው። ዋት ኢዝ ኖት ሃፕኒንግ ራይት አሁን ምንድን ነው ያልሆነውም ብለን ስናስብ ደግሞ ፕሬዚዳንቱ የጻፈው ኢትስ ትዊት ነው ብለን ነው የምንገምተው። አንደኛ በኤክሲኪዩቲቭ ኦርደር የወጣ ነገር አይደለም። ያን አንደርስታንድ ማድረግ ያስፈልጋል። ራይት በኤክሲኪዩቲቭ ኦርደር የወጣ አይደለም።
በፕሬዝዳንቱ አዋጅ ፕሮክላሜሽን የወጣ ጉዳይ አይደለም። ኤንድ አዘ ሴም ታይም በፌዴራል ሬጅስተር የወጣ ነገርም አይደለም። አንድ ህግ እዚህ ሀገር በተለይ የኢሚግሬሽን ህጎች በሚወጡበት ጊዜ ሰው አስተያየት እንዲሰጥበት በፌዴራል ሬጅስተር እኛ ሀገር አይ ዶንት ኖ ህግ ከወጣ በኋላ ይመስለኛል ወደ ነጋሪት ጋዜጣ የሚወጣው እንጂ እዚህ ሀገር ወደ ፌዴራል ሬጅስተር ሄዶ እንደዚህ አይነት ህግ ልናወጣ ነው፣ ስለዚህ በዚህ ጊዜ ውስጥ አስተያየት ስጡበት ምናምንም አልተባለበትም። ራይት ሶ ይሄንን በሚመለከት ሙሉ በሙሉ ፐርማነንትሊ ባን አደርጋለሁ የሚለው ከትዊት ያለፈ ቫልዩ የለውም አዚስ ታይም። ኦኬ ሶ ተመልካቾችሽ አንደርስታንድ የሚያደርጉት ብዙ ስልኮችን ስላገኘሁ ነው። እንደዚህ ልጆችን ላመጣ ነበር፣ ባሌን ላመጣ ነበር፣ እናትና አባቴን ላመጣ በቃ ተከለከልን ማለት ነው ወይ የሚሉት ብዙ ሰዎች ስላሉ ሆልድ ኦን አሁን ራይት በትዊት ደረጃ ነው ያለው። ወደ ህግ ይቀየራል፣ ወደ ኤክዚኪዩቲቭ ኦርደር ይቀየራል፣ ወይም ወደ ፕሬዚደንት ፕሮክላሜሽን ይቀየራል፣ ወይም ደግሞ በህጉ መሰረት በሬጅስተር ይቀመጣል፣ ወይስ ኮንግረሱን ሁሉንም ሃውስ ኦፍ ሪፕሬዘንታቲቭንም ሴኔቱንም ፕሬዚዳንቱንም እነሱ ስለያዙት ሪፐብሊካኖች ስለያዙት ወደ ህግ ይወጣሉ አይወጣም ወደፊት የምናየው ነው። ግን አሁን ባለው ሁኔታ ቴምፖራሪ ባን አደርጋለሁ የሚለው ከብሬኪንግ ኒውስ ከአስደንጋጭነት ዜና ባለፈ ወደ ኢምፕሊመንትድ የሆነ ነገር አይደለም ወደሚለው ነው የምንለው። እዛ በተጨማሪ አሁን ያልሆነው ነገር ምንድነው ብለን ስናስብ ይሄ ፐርማነንትሊ ባን አደርጋለሁ የተባለው ነገር ምንድን ነው? ማን ነው የሚጨምረው? የትኞቹን ሀገሮች ነው የሚለው? ግሪን ካርድን ይጨምራሉ፣ አሳይለምን ይጨምራሉ፣ ሪፊውጂን ይጨምራሉ፣ ቪዛን ይጨምራሉ የሚሉት ነገሮች ገና በደንብ ያወቅነው ነገር የለም። ራይት ነገር ግን ሙሉ በሙሉ እዘጋለሁ መባሉ ብቻ አሁን ላለው ሁኔታ ምናልባት ህብረተሰባችን ላይ ያስደነግጥ ይችላል። ግን ጊዜ አግኝተን እነሱ የሚያወጡት ነገር ኖሮ ኮንክሪትሊ አይተን አናላይዝ እስከምናደርገው ድረስ አሁንም ህዝቡ እንዲረጋጋ ነው የኔ ጥሪ። ሌላ ግን ልናገር የምችለው ነገር ምንድነው? በነገራችን ላይ የኢሚግሬሽን ሎ ኦቨርናይት አይቀየርም። በነገራችን ላይ ይሄ የታወቀ ነው። የኢሚግሬሽን ህግ በፕሬዚዳንትም አይቀየርም። ፎርዛት ማተር የኢሚግሬሽን ጉዳይ ከዚህ በፊትም ለተመልካቾች በተደጋጋሚ እንደተናገር ነው የኮንግረሱ ጉዳይ ነው። ኮንግረሱ ህግ አውጥቶ ተነጋግሮበት ድምፅ ሰጥቶበት ከዛ በኋላ ለፕሬዚዳንቱ ተልኮ ፕሬዚዳንቱ ቬቶ ፓወር ካላደረገው ምናምን እያለ ይሄዳል። የህግ አወጣት ስነስርዓቱን ይዞ ነው ህጎችን የሚቀየረው። ግን አሁን አዚስ ታይም ግን መናገር የምፈልገው ነገር ምንድን ነው? ኬዝ ያላቸው ሰዎች ቶሎ ፋይል ማድረጋቸውን እንዳያረሱ ነው። ፋይል ዮር አፕሊኬሽን ራይት ነው። ምክንያቱም ነገ ምን ሊፈጠር እንደሚችል የምናውቀው ነገር የለም። ከዛ በተጨማሪ ማለት ነው እንደውም ከዚህ አሁን ሌላ እንደዚህ ከአፍጋኒስታን ጋር አሁን ካለው ዋሽንግተን ዲሲ ከሆነው ጋር የማይገናኝ ነገር ግን ለተመልካቾችሽ ቶሎ ኬዛችሁን ፋይል አድርጉ ብዬ አድቫይዝ የማደርገው አሁን በቀደም ዕለት ሊወጣ የተዘጋጀ ህግ አለ። ግሪን ካርድ አፕላይ የሚያደርጉ ሰዎች ከዚህ በፊት ፉድ ስታምፕ ጠይቀው ከሆነ ለምሳሌ በአጋጣሚ የሆነ ሰው ስራ አልነበራትም ወይም አልነበረውም፣ የመንግስት ፉድ ስታምፕ ጠይቆ ስራ እስከሚያገኝ ድረስ ከመንግስት ያገኘው ምግብ ካለ ወይም ደግሞ ልጆቻቸው በኢንሹራንስ ማሳቀፍ የማይችሉ ገንዘብ ብዙ የሌላቸው ሰዎች በሜዲኬድ የሚባል እንትን አለ፣ ሲስተም አለ እዚህ ሀገር። መንግስት ከቨር ያደርጋል ማለት ነው ኢንሹራንሳቸው። ልጆቻቸውን በዛ በሜዲኬድ ተጠቃሚ የነበሩ ሰዎች ወደፊት ግሪን ካርድ አንሰጥም እያሉ ነው። አሁን ይሄ በህግ ደረጃ ለማውጣት በጣም እየሄዱ ነው ያሉት። ሶ ከዚህ በፊት ፉድ ስታምፕ የተጠቀማችሁ ሜዲኬድ አካባቢ የነበራችሁ ሰዎች ኢሚዲየትሊ አሁን ግሪን ካርድ አፕላይ የምታደርጉ ይሄ እነዚህ ህጎች ከመውጣታቸው በፊት ይሄ ሊወጣ ይችላል፣ በቅርቡ ሊወጣ ይችላል። በጣም በሪዝነብሊ ሊወጣ ይችላል ብለን የምናስበው ነገር ስለሆነ ነው። ሶ ፋይል አድርጉ፣ ግሪን ካርዳችሁን ቶሎ ፋይል አድርጉ። ትንሽ አስቸጋሪ ነው የሚሆነው። ምክንያቱም ኢቨን እንደውም አንድ የሰማሁት ነገር ምንድን ነው ቤተሰብ ውስጥ ለምሳሌ 5-6 ሰው ቢኖር እናት፣ አባት፣ ባል፣ ሚስት፣ ልጆች ምናምን ቢኖሩ ከዛ ውስጥ አንደኛው ራሱ ፉድ ስታምፕ በታሪኩ አሜሪካ ውስጥ ተጠቅሞ ከሆነ ሁሉንም ቤተሰብ ግሪን ካርድ ላለመስጠት እስከ መዘጋጀት እየደረሱ ነው ያሉት። በጣም በቅርቡ በህግ መልኩ ሊወጣ ይችላል ተብሎ የሚታሰብ ነው። በት ሞስት ፕሮባብሊ ሊወጣ የሚችል ነገር ስለሆነ ነው የምናገረው። ዞሮ በጠቅላላው ይሄንን ጉዳይ በሚመለከት ይዤ የመጣሁት ይሄን ነው። ኪዲ እጅግ በጣም አድርገን እናመሰግናለን ጠበቃ ሳምን። እንደ ሁል ጊዜው እናንተ የህግ ባለሙያዎች በተለይ በኢሚግሬሽን ዙሪያ የምትሰሩ ጠበቆች የምታውቁትና በእናንተም ህግ ሲወጣ የሚደርሳችሁ
ፈርስት አንድ የሆነ ላይክ የቅርብ መረጃ ይኖራቸዋል። ነገር ግን እንዳየኸው ዜናው ያሸብራል አይደለም። እኛ አሁን ለምሳሌ ሲቲዝን የሆንን ሰዎችን እንኳን ያስደነግጣል አይደለም ገና አሳይለም ለመጠየቅ የሚፈልጉና አንድ ደግሞ በዚህ አድሚኒስትሬሽን የተረዳ ነው እየተማርን የመጣ ነው ነገር ፕሬዚደንት ትራምፕ ይወጣሉ፣ ትዊት ያደርጋሉ። ከዛ በኋላ ህግ ይሆናል ማለት አይደለም። ነገር ግን በተደጋጋሚ እያየነው የመጣ ነው ነገር የማንክደው ደግሞ ፓወርም አላቸው። ዝም ብሎ ተራሱ አይደለም ትዊት ያደረገው። ለዛም ነው ዜናው ይታመሳል፣ እንደዚህ ሊሆን ነው እንደዚህ ትዊት አድርገው ወደ ህግ የተቀየሩ ብዙ ነገሮችንም ተመልክተናል። ለዛም ነው ስጋትም የሚያድርብን እኛም እንደ ብሬኪንግ ኒውስ የገባ ነው። ይህንን ተከትሎ ማንሳት የምፈልገው አንድ ነገር ከተናገሩ በኋላ አሁን አንተ እንዳልከን ኮንግረስ ጋር ደርሶ ዳኞች ምናልባት ብሎክ ያደረጓቸው ብዙ ነገሮች ይኖራሉ። ነገር ግን ከማስታውሰው እንደውም በቅርብ ከአፍሪካ ለሚሰጠው እርዳታ ልክ እንደዚህ ድንገት ወጥተው አቆማለሁ ሲሉ ፋይት ከመደረጉ በፊት ውሳኔው ይሄ ላይክ ብሎኬጅ እንደፈጠረ የምናስታውሰው ነገር ነው። አንተም ብዙ ጊዜ ትለዋለህ። እንደዚህ አይነት ህግ ሲወጣ ገና ፍርድ ቤት እስከሚወስን ነገሮች እስከሚስተካከል የሚያመጣው ውዥንብር አለ። በዛ ላይ ደግሞ አይሶችም አሉ በመሃል ልክ ይሄ ለነሱ ግሪን ላይት እንደመስጠት ነው። ህጉ ይሸፍናቸዋል። ለምን በመሃል እንደምታውቀው ነው ሬሲስት የሆኑ ፖሊሶች አሉ፣ የኢሚግሬሽን ኦፊሰሮች አሉ። እና እንዴት ነው ማህበረሰቡ ይሄንን መጠንቀቅ ላይክ ዋች አውት ማድረግ ያለበት እንዴት ነው? የመጀመሪያው ኢንፎርምድ መሆን ነው። ራይት የትኛው ህግ ሆኗል፣ የትኛው ህግ አልሆነም፣ የትኛው በኒውስ ደረጃ ቀርተዋል፣ የትኛው ያንን ተሻግሮ ወደ በኤክዚኪቲቭ ደረጃ ወጥተዋል፣ በፕሮክላሜሽን ወጥተዋል፣ የትኛው የፖሊሲ ለውጥ በዩኤስሲአይኤስ ኦፊሶች ተደርጓል ወይስ አልተደረገም ነው የመጀመሪያው። ያንን ከኒውስ ላይ አይደለም የምታገኘው። ምናልባት እኔ ብራግ ምናምን ለማድረግ አይደለም፣ ግን እንደዚህ አይነት ፕሮግራሞች እንዲከታተሉ ፈልጋለሁ። ሆነስትሊ አንዱ እሱ ነው። ሁለተኛው ከኢሚግሬሽን ኦፊሶች ጋር ከፖሊሶች ጋር ያለን ግንኙነት ምንድን ነው ነው። እሱንም በደንብ አድርጎ ሪቪው ማድረግ ያስፈልጋል። ራሳችንን ከወንጀል ማራቅ የሚለውን ነገር በተደጋጋሚ ተነግረነዋል። ራይት። በሶስተኛ ደረጃ አፕሊኬሽኖቻችን የኢሚግሬሽን ቤኔፊቶቻችን አፕሊኬሽኖቻችን በሚገባ መልኩ አዘጋጅተን አስቀምጠናል ወይስ አላስቀመጥነው ነው። በህግ ባለሙያ እየተረዳን ነው ወይስ አይደለም የሚለውን ማሰብ ያስፈልጋል። በአራተኛ ደረጃ ምልሽ አዘ ኤንድ ኦፍ ዘ ዴይ እኔ ምናምን አለሁኝ ሰዎች እኮ ከዚህ ሀገር ራሱ ዲፖርት ቢደረጉ እኮ ሌላ ሀገርም እኮ ህይወት አለ። ሆነስትሊ የመጨረሻ የሞትና የህይወት ነገር አድርጎ ማሰብም በእኛ ኮሚኒቲ ውስጥ ስለማይሆን ራይት። ብዙ ጊዜ ምን ይላሉ የኢሚግሬሽን ፕሮፌሰር ትዝ ይለኛል የዛሬ ምናምን አመት ሲያስተምሩን ምን ችግር አሉ ከአሜሪካ ቢወጡ እኮ ሀገራቸው መኖር ይችላሉ፣ ዜር ኢዝ ላይፍ ኦቨር ዜር ምናምን የሚል አርጊመንት ነበራቸው አስታውሳለሁ። እሱንም ማሰብ ያስፈልጋል። ምክንያቱም አንዳንድ ሰዎች ራሳቸው ለማጥፋት የሚደርሱ ሰዎች እንዳሉ እሰማለሁኝ። ከፍተኛ የሆነ ችግር ውስጥ የገቡ ሰዎች እንዳሉ እሰማለሁኝ። ሀገራቸውም ተመልሰው ጤነኛ ያልሆኑ ሰዎች እንዳሉ እሰማለሁኝ። ማሰብም ያስፈልጋል። ነገ እንደዚህ ቢሆን ሀገሬ ውስጥ ተመልሼ መስራት ያለብኝ ነገር አለ ወይስ የለም የሚለውን ማሰብ ያስፈልጋል ይመስለኛል። ገብቶሻል? ፕላስ ከዚህ ሀገርም ዲፖርት የሚሆኑ ሰዎች ከሆኑ ንብረት ያላቸው ሰዎች ሊሆኑ ይችላሉ። በባንክ ገንዘብ ሊኖራቸው ይችላል፣ ቤት ሊኖራቸው ይችላል፣ መኪኖች ሊኖራቸው ይችላል፣ ሞርጌጅ ሊኖራቸው ይችላል። እኔ ነገ በአጋጣሚ ዲፖርት ልደረግ ብል እነዚህን ንብረቶችን ማን ሃንድል ያደርግልኛል? ፓወር ኦፍ አተርኒ እስከመስጠት ደረጃ ውክልና እስከመስጠት ደረጃ ማሰብ ያስፈልጋል። ከዛ በተጨማሪ ደግሞ ስፔሻል ቤተሰቦቻቸው እዚህ ሀገር አሁን በእስር ቤት ያሉት ኢትዮጵያውያን፣ ኤርትራውያን አይሮኖ ታስታውሺ ከሆነ ከዚህ በፊትም እንደተናገር ነው በባይደን ዘመን አንድ ከኢትዮጵያ ፋሽን የሆነው ነገር ምንድን ነበረ? ከአዲስ አበባ ተነስቶ በብራዚል አድርጎ ግማሾቹ በደቡብ አፍሪካ ብለው ብራዚል ይሄዳሉ፣ ግማሾቹ ከአዲስ አበባ ቀጥታ ብራዚል ይሄዳሉ። ከዛ በኋላ ከብራዚል እስከ ዩኤስ ሜክሲኮ ቦርደር ድረስ በእግር ለ2 ሳምንት ለ3 ሳምንት ገንዘብ እየሰጡ ምን እያሉ መጥተው ችግር ውስጥ የገቡ ብዙ ኢትዮጵያውያን አሉ። ስፔሻሊ በ2024 ይሄንን ራውት የመረጡ ሰዎች አሁን እስር ቤት ነው ያሉት አብዛኞቹ።
ቤተሰቦቻቸው ይጨነቃሉ። ወይኔ ባላመጣ ወንድሜን እህቴን ባላመጣት ብለው የሚያስቡ ብዙ ኢትዮጵያውያን እንዳሉ አውቃለሁ፣ ስለሚደውሉልኝ ከሌሎች ጠበቆችም ጋር ስለማወራ። አንዳንድ ጊዜ እዚህ ሀገርም ለመምጣት ታይሙ ራሱ ጥሩ ነው ወይስ አይደለም የሚለው ማሰብ ያስፈልጋል። እንደዚህ አይነት ፕሮግራሞችን ኢትዮጵያ ውስጥ የሚያዩ ሰዎች፣ ኤርትራ ውስጥ የሚያዩ ሰዎች ቢኖሩ፣ ምስራቅ አፍሪካ፣ ሳውዝ አፍሪካ፣ አውሮፓ ውስጥ የሚኖሩ ሰዎች ቢኖሩ ወደዚህ ሀገር ለመምጣት እዚህ ዘራይት ታይም አሁን ትክክለኛ ታይሙ ነው ወይስ አይደለም የሚለውን ማሰብ ያስፈልጋል እዚህ ሀገር ለመምጣት። እነዚህን ካልኩ በኋላ ግን አንድ መጨረሻ ላይ መናገር የምፈልገው ነገር ምናልባት ከፈቀድሽልኝ አንድ 10 ደቂቃ ብትሰጭኝ። አሁን ሪሰንትሊ የመጣው ሌላው አይ ቲንክ እዚህ ፕሮግራም ላይ አድ ብናደርገው የበለጠ ጥሩ ነው ብዬ የማምነው ሪሰንትሊ የኢሚግሬሽን መስሪያ ቤቶች የክላየንቶችን ኬዝ ሪጀክት እያደረጉ ነው ያሉት። ያልተሟላም እንዲህ ያልሆነም ምናምን ከዚህ በፊት ተናግረናል። በትንሹም በትልቁም ከዚህ በኋላ ኬዞችን ሪጀክት ሊያደርጉ ይችላሉና ተጠንቀቁ፣ የምትሞሏቸውን ፎርሞች ማዋቃት ስንል ነበር። ታስታውሽ ከሆነ እሱን ነው አሁን እያየን ያለ ነው። በብዙ ሰዎች ስለሚደውሉልኝ ነው እንደዚህ አድርጌ ያስገብቸው ነበር ሪጀክት ተደረገብኝ፣ ሎየሬ እንደዚህ አድርጎት ነበር ሪጀክት ተደረገብኝ እየተባለ ነው። ሪጀክሽን እና ዲናያል ይለያያል። ዲናያል ማለት ኬዝሽን ተቀብለውት ካዩት በኋላ ነው አይገባሽም ነው። ሪጀክሽን ግን ይሄን ኬዝ ልናየው የማይገባ ሚን ዘ ፈርስት ፕሌስ ያልተስተካከለ ነገር አለ የሚል ነው። አንድ 10 የሆኑ ምክንያቶችን አንድ የኢሚግሬሽን ማከብረው የኢሚግሬሽን ጠበቃ ነጭ ጠበቃ ሲናገር የሰማሁት፣ እኔ ግን የጨማመርኩባቸው አንድ 10 ነጥቦችን ብናገርና በትፈቅጂልኝ ደስ ይለኛል። 10 ሚስቴኮች ምንድን ናቸው አንድን የኢሚግሬሽን ኬዝ ሪጀክት ሊያስደርጉ የሚችሉት? 1 ኢሚግሬሽን ላይ ለኢሚግሬሽን መዋሸት፣ ከዚህ በፊት ተናግረነዋል። ፍሮድ፣ ሚስሪፕሬዘንቴሽን፣ አላግባብ ፎርሞችን መሙላት፣ ልጅ እያላቸው ልጅ የለኝም ብለው እዚህ ሀገር መምጣት፣ ታስረው በነበረበት ጊዜ አልታሰርኩም ብለው አፕላይ ማድረግ። አንድ ሰው ለምሳሌ እዚህ ሀገር አሳይለም ኢትዮጵያ መንግስት አስሮኛል፣ የኤርትራ መንግስት አስሮኛል ብሎ ኬዙን ኦልሬዲ ያስገብቶ ሲቲዝንሺፕ ሲጠይቅ ግን ታስረህ ታውቃለህ ሲባል ነው ይላል። እንደዚህ አይነት ነገሮች ሚስቴኮችም ሊሆኑ ይችላሉ። ግን የፍሮድና የሚስሪፕሬዘንቴሽን አይነት ነገሮች የመጀመሪያ 10ኛ ብዙ ሪጀክት የሚያስደርጉ ነገሮች ናቸው። ሌላው አፕላይ ከተደረገ በኋላ ይሄ ዶክመንት ያልተሟላም፣ ስለዚህ እነዚህን ዶክመንቶች በዚህን ቀን በ85 ቀን ውስጥ አምጡ ተብለው ወይም ሪኮስት ፎር ኤቪደንስ ይባላል ተጠይቆባቸው ያንን ኢግኖር ማድረግ፣ ሳይመልሱ መቅረት። 8ኛ አላስፈላጊና ሮንግ የሆነ ፎርም መሙላት። ሮንግ መሞላት ያለበት I-130 የሚባለው ፎርም እያለ 730 መስራት መሞላት ያለበት ምናልባት ቁጥሩን ምናምን ስለሚያውቁት ተመልካቾችሽ በኢሚግሬሽን ውስጥ ያሉ ሰዎች ይረዱኛል። 751 መሞላት ሲገባ I-19 ሞልተው ሮንግ የሆነ ለግሪን ካርድ አፕላይ ማድረግ ሲገባቸው ግን ግሪን ካርዴን አዲሱልኝ ብለው ሲያስገቡ የተለያዩ ሮንግ የሆኑ ፎርሞችን ራሱ መሙላት እና ማስገባት አንዱ ሪጀክት ከሚያስደርጉ ነገሮች ውስጥ ነው። 6ኛ ሚሲንግ ትራንስሌሽን። አብዛኞቹ ከኛ ሀገር የመጡ ዶክመንቶች በአማርኛ ወይም የትግርኛ ኦሮምኛ ናቸው በአብዛኛው፣ ወይም ሌሎችም ፕሮባብሊ ሶማሊኛ፣ አፋርኛ ገጥመውኛል። እነዛን ዶክመንቶች በትክክል ትራንስሌት ሳይደረግ ማስገባት። በትክክል ዶክመንቶቹ የት ነው ትራንስሌት መደረግ ያለባቸው? 99% የበለጠ ኬዙ አፕሩቭ እንዲደረግ አሜሪካ ውስጥ ትራንስሌት ቢደረጉ ነው የሚሻሉት እነዚህ ዶክመንቶች። ምክንያቱም ትራንስሌተሩ አማርኛና እንግሊዝኛ፣ አማርኛና ኦሮምኛ፣ አማርኛና ትግርኛ እችላለሁ ብሎ ቃለ መሐላ ገብቶ የፈረመው ኖታራይዝ የተደረገ ስለሚሆን የበለጠ ዶክመንቱ ተቀባይነት ይኖራል። ብዙ ሰዎች ኢትዮጵያ የተተረጎመ ዶክመንትን እያስገቡ፣ ምክንያቱም እዛ ላይ አፊዳቪቱ ላይ በትክክል ቃለ መሐላ ስላልገባበት ሪጀክት ያደረጉት። እሱም ማሰብ ያስፈልጋል። በ4ኛ አስፈላጊ የሆኑ ዶክመንቶችን አለማስገባት። ለምሳሌ ባልና ሚስት መካከል ከሆነ በባልና ሚስት መካከል ሜሬጅ ሰርቲፊኬት ብቻ መላክ። ዊክ የሆነ ኤቪደንስ ነው ሲላክ ሪጀክት የሚደረጉት። ለምሳሌ የባልና የሚስት ጉዳይ ከሆነ ፎቶግራፎችን መላክ ያስፈልጋል። ልጅ ካላቸው የልጆቻቸውን በርዝ ሰርቲፊኬት መላክ ያስፈልጋል። ተመሳሳይ ባንክ አካውንት ካላቸው እሱን፣ ተመሳሳይ ለምሳሌ ሞርጌጅ ቤት ገዝተው ከሆነ እሱን፣ ፎቶግራፎች የራሳቸውን ፎቶግራፎች ከልጆቻቸው ጋር፣ ኢንሹራንስ ካላቸው የመኪና ኢንሹራንስ ካላቸው፣ ወይም ደግሞ የስልክ የሴልፎን ቢላቸው ተመሳሳይ የባልና የሚስት እነዚህ ዶክመንቶችን መላክ ያስፈልጋል። እስከዛሬ ሜሬጅ ሰርቲፊኬት እና አንዳንድ ከላክን አፕሩቭ ይደረግ ነበር። አሁን ብዙ ጊዜ እንደዛ እየሆነ አይደለም። 3ኛ
ሰው እዚህ ሀገር የሚመጣው በአብዛኛው በቪዛ ነው የሚመጣው። ያንን ቪዛ ኦቨርስቴይ ማድረግ በ3 ወር ውስጥ መመለስ ካለበት ሰው በ3 ወር ውስጥ መመለስ ጥሩ፣ በ1 ወር ውስጥ ከተባለ በ1 ወር ውስጥ መመለስ ጥሩ። ምክንያቱም ምን መሰለች፣ ኦቨርስቴይ እያደረግሽ በሄድሽ ቁጥር እዚህ ሀገር የመምጣት ፖሲቢሊቲሽ በጣም እየቀነሰ ነው የሚሄደው። አይዘር የ5 ዓመት ባር ይኖራል ወይም የ10 ዓመት ባር ይኖራል። የዛሬ 10 ዓመት ብታመለክችን ቢል ትባይ ትችላለች። አውቶማቲካሊ መብት አይሰጥም። አንድ ሰው 3 ወሩ እዚህ ተቀምጠህ ወደ ሀገር ተመልስ ተብሎ 3 ወር ከ1 ቀን እንኳን ቆይቶ ቢመለስ የ10 ዓመት ባር ሊኖረው ይችላል። ለኔክስት 10 ዓመት አሜሪካ ውስጥ ላይ ገባ ይችላል። 10 ዓመቱን ጠብቆ እንደምንም ብሎ ቆይቶ በ10 ዓመት ማፕላገር አውቶማቲካሊ መብት አለኝ ማለት አይችልም። ቪዛ እንደ መብት ሊጠይቅ አይችልም። የአሜሪካ መንግስት ፈቃድ ስለሚጠይቅ ማለት ነው። ሌላ ሁለተኛው እኔ የጨመርኩበት ሊስኒንግ ቱ ሮንግ ፒፕል ኦን ሶሻል ሚዲያ ላይ ሙያ የሌላቸው ሰዎች በዚህ ጉዳይ ሙያ የሌላቸው ሰዎችን ሰምቶ አፕሊኬሽኖችን ማስገባት አይ ቲንክ በጣም ብዙ አሁንም ችግር እየደረሰ ያለው እሱ ነው። የህግ ባለሙያችን ማናገር ያስፈልጋል። ከዚህ በፊትም እንደተነጋገር ነው የምንሞላው ፎርም ብቻ አይደለም፣ የህግ ጉዳይ ነው። እዚህ ሀገር የመኖር ያለመኖር ጉዳይ ነው። ልጆቻችን ጋር የመኖር ያለመኖር ጉዳይ ነው። የዲፖርቴሽን ጉዳይ ሆኗል። ሮንግ የሆኑ ሰዎችን በመስማት ብቻ ይሄ እንደዚህ ተብሏል ስለዚህ እንደዚህ ያደርጋለሁ ማለት አያስፈልግም። ባለሙያ መስማት ያስፈልጋል። ይሄን እኔ እንዳንቺ ፕሮግራም ላይ በየቀኑ ነው የምንዘምረው አይደል ወይም የምንዘፍነው ሊባል ይችላል። ሌላውና የመጀመሪያ ቁጥር 1 ግን በጣም አስቸጋሪ የሆኑ ኬዞችን ሰዎች ራሳቸው ሲሰሩ ሃንድሊንግ ኮምፕሌክስ ኬዝ ኦን ዮር ኦን በራሳቸው በጣም ኮምፕሌክስ የሆነ ኬዝ መስራት ለምሳሌ አይደለም ለራሳቸው ለአመልካቾች ለህግ ባለሙያዎች የሚከብዱ ኬዞች አሉ። በጣም ኮምፕሊኬትድ ሆኖ ራሳቸው ጀምረውት አበላሽተውት ከፍተኛ የሆነ ችግር ደርሶበት ከዛ በኋላ እኛ ጋር ሲመጣ ያንን ፊክስ ማድረግ በጣም ነው የሚከብደው። አንደኛ እኛም ብዙ ገንዘብ ነው የምንጠይቃቸው፣ ምክንያቱም ጊዜ ይወስዳል። ሪሰርች መደረግ አለበት፣ ማብራሪያ መጻፍ አለበት፣ የህግ ክርክር መጻፍ አለበት፣ የፍሬ ነገር የፋክትስ ክርክር መጻፍ አለበት፣ ኤቪደንስ ምንድነው ማስረጃ መያያዝ አለበት፣ አፊዳቪት መዘጋጀት አለበት። ያንን ሁሉ አድርገሽ በ30 ቀን ውስጥ ነው የሚሰጠው። ለምሳሌ ኖቲስ ቱ ኢንቴንት ቱ ዲናይ ምናምን የሚባል በ30 ቀን ውስጥ ጠበቃው ቁጭ ብሎ ሌላ ስራውን ጥሎ ነው የሚሰራው። ብዙ ጊዜ እንኳን ቢሆን 80-90 ቀን እንኳን ቢሰጥሽ ቀስ እያለች ትሰሪያለሽ። ያ ግን 2 ሳምንት 3 ሳምንት ሊወስድ ይችላል ማለት ነው። ጠበቃው በሰዓት የሚያስከፍለው ገንዘብ አለ። ከዛ በተጨማሪ ይሄ ጉዳይ አለ። ዞሮ እነዚህ የመጀመሪያው ኮምፕሌክስ የሆኑ ኬዞች ካላቸው የህግ ባለሙያ እነዚህ 10 ነጥቦችን ምናልባት ብንናገራቸው ሰዎች አሁንም ይረዳቸው ይሆናል የሚል እንደ ምርቃት ከብሬኪንግ ኒውስ እንደ ምርቃት ያመጣሁት ሀሳብ ነው። በጣም የተባረከ ሀሳብ ነው። ተመልካቾቻችን እንግዲህ የጠበቃ ሳምንን ኮንታክት እንደ ሁልጊዜው ከታች እንተውላችኋለን። ጉዳይ ያላችሁ ኮንታክት እንድታረጉት ለማስታወስ ፈልጋለሁኝ። እጅግ በጣም አድርገን እናመሰግናለን። በማጠቃለያው ግን ያው ማንሳት ብዙ ጊዜ ማለት አሁን ካነሳናቸው በየዜናውም እጅግ በጣም ሰውን የሚረብሽ የምናዳምጠው ከሶስተኛ ዓለም የሚመጡ ሰዎችን ወይም ሚግራንቶችን ያለው ትኩረት ፕሬዚደንት ትራምፕ የተናገሩት ነገር እና ግሪን ካርድ አንተም አንስተኸዋል። የግሪን ካርድ የያዙ ሰዎችን እንደገና እንመረምራለን። ብዙ ጊዜ አንተም የምትላቸው ነገሮች አሉ። አንድ ነገር መናገርና ማድረግ የሰው ኃይል፣ ገንዘብ፣ ብዙ ነገር ይጠይቃል ትላለህ እና እነዚህ 2 ነገሮች ግን ቦታው ላይ ያሉ ሰዎች በጣም ያስደነግጣል መስማት። እውነት ለመናገር ለምን ግሪን ካርድ አንተ ሲሰጥህ ያለው ሪሊፍ እናውቀዋል። በቃ አሁን እዚህ እግሬ ረገጠ ማለት ነው፣ ጉዳይ ያለቀ እንደማለት አንድ ስቴፕ ነው የቀረው ሲቲዝን ለመሆን። ነገር ግን አሁን ይሄ የሚሰጥህ ነገር አለ። በቃ ምቾት አይሰጥህም። አሁን ያለንበት ወቅት ለዜጎችም ምቾት የማይሰጥበት ሁኔታ ነው እና እነዚህን 2 ነገሮች እንደማጠቃለያ እንደው ማረጋጋትም እንደገና ያለውን ነገር ሁልጊዜ እንደዛ ስለምታደርግ እንደማጠቃለያ ብናነሳስ ምን ትላለህ? አመሰግናለሁ ኬዲ። ዞሮ የጠበቃውን ሮል ከዚህ በፊት ተናግሬያለሁ አይደል? አስተዋጽኦ የሆነ ቤት ቢቃጠል የቤታቸው የሚቃጠልባቸው ሰዎች ሲጮሁ እሪ ሲሉ ጠበቃውም አብሮ እሪ ካለ ችግር ነው። አትሊስት በዛ በእሳት አደጋው ላይ ጠበቃው ቢያንስ የእሳት አደጋ መከላከያ ሰራተኛ መሆን አለበት ነው። that's my point። ያ ማለት ምን ማለት ነው? አያስጨንቅም ወይ? አያሳስብም ወይ? አያስለቅስም ወይ? ሻክ አያደርግም ወይ? ያንን ሳልረዳው ቀርቻ አይደለም።
ግን ምንድነው ኢንፎርምድ ሆነን ተረጋግተን ኬዞቻችን በሚገባቸው ባለሙያዎች ይዘን እንድንቀጥል ነው። አንድ ሁለተኛ የትኛው ህግ ነው ወይስ አይደለም የሚለውን የወጣው ይሄ ህግ በጣም ሊያስደነግጥ ስለሚችል ለሚቀጥሉት ሳምንታት በትክክል ምን ፕሬዝዳንቱ ምን ለማለት እንደፈለገ እስከምናውቅ ድረስ ወገኖቻችን ከሚጨናነቁ ከሚሰቃዩ ብለን የሰራነው ፕሮግራም ነው። ሰው እንዳልኩሽ በአብዛኛው ወደ ህግ የወጣ ነገር አይደለም። ይሄ ፐርማነንትሊ ባን አደርገዋለሁ የሚለው ነገር ግን ያንን ተከትሎ የወጡት ግን ሁለቱ ወሳኝ ወደ ህግ ደግሞ ወደ ፖሊሲ ኢምፕሊሜንቴሽን ደረጃ የደረሱ ናቸው። ለምሳሌ የአሳይለም ውሳኔዎች እናቆማለን የሚለውና 19 ሀገሩ የመጡ ሪፊጂዎችን እንደገና ሪቪው እናደርጋለን የሚለው እሱ ወደ ኦልሞስት ህግ ነው ብለን ልንገምት እንችላለን። ዞሮ ዞሮ ምንድን ነው ከዚህ በፊትም እንደምንለው መረጋጋት አለብን፣ ኢንፎርምድ መሆን አለብን። የምንችለውን ያክል እኛም ለማቅረብ ወደፊት እንጥራለን። ይሄን ነው መናገር የምፈልገው። እጅግ በጣም አድርገን እናመሰግናለን። እንደዚህ በድንገት ይልመድብህ ማለት ነው የምፈልገው። አንዳንድ ጊዜ አውቃለሁ እንደ ባለሙያ መጀመሪያ ወደ ህግ ይቀየር፣ ስራ ላይ ይዋል፣ እንዲሁ ከዜናው እኩል አብረን መጮህ አግባብ አይደለም የሚል አቋም ሁላችሁም የጠበቃ ባለሙያዎች ይሄ አቋማችሁ እንደሆነ አውቃለሁ፣ አትሊስት እኔ ጋር የምትቀርቡት። ነገር ግን እንደዚህ ደግሞ እጅግ የሚረብሽ ለምን አደጋውን ተከትሎ የመጣ ነገር ስለሆነ ፕሬዚደንት ትራምፕ እና የእሳቸው ግሩፕ እጅግ በጣም የተበሳጩበት ጉዳይ ስለሆነ እንደዚህ ትልልቅ ውሳኔ የሚመስል ነገር ሲወሰን ደግሞ አግባብ ነው ብዬ አምናለሁ። እንደዚህ መጥቶ ማህበረሰብን ማረጋጋትና መንገድን መጠቆም እጅግ በጣም አድርገን እናመሰግናለን። በእኔና በተመልካቾቼ ስም ተመልካቾቻችን እንግዲህ እናንተም በዚህ በተለይ ቀጥታ ይሄ ጉዳይ የሚመለከታችሁ ሰዎች ጠበቃ ሳምንት እንደነገረን ተረጋግቶ መፍትሄው ላይ ማተኮር፣ ብሬኪንግ ኒውስ በየደቂቃው የሚወጣው እና አንዳንድ ደግሞ የኛም በአማርኛም የሚሰሩ በጣም ሊያስደነግጡ የሚችሉ ዜናዎች ሊወጡ ይችላሉ። እነሱን ከማተኮር ይልቅ በአቅራቢያችሁ ያለ የሚቀርባችሁን ወይም ደግሞ ደውላችሁ ጠበቃ ሳምንት ጋራ የኔ ኬዝ እንደዚህ ነው፣ ነገር ግን ምን ይመስላል የሚለውን ብታረጋግጡ ለማለት ፈልጋለሁ። ለምን ሰላማችን ይበልጣል ብዬ ነው የማስበው። ባለሙያን እንደማማከር ትልቅ ነገር የለም። ብዙ ጊዜ ኮስት ሲያረጋቸው እንመለከታለን። ዝም ብለው ከማይሆን ነገር ይሰሙና ቅድምም እንደነገርከን 4-5 እጥፍ የሚያስወጣ ወጪ ውስጥ ይገባሉ። በአጭር በአንድ በማማከር የሚያልፍ ወጪ ላይ ማቆም ሲችሉ ለማለት ነው የምችለው። ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።